ኢየሱስ በምድር የተሰጠውን ሥራ ፈጽሞ እግዚአብሔር አብ አባቱን አክብረዋል። አዎ በብዙ መንገድ አይተናል። አሁን ደግሞ ጌታ ኢየሱስ ክርስቶስ በምድር የሰጠውን ሥራ ፈጽሞ እግዚአብሔር አብ አባቱን ያከበረበት ሌላው ኢየሱስ ኅብረት ነበረው የሚል ሐሳብ እናነሳለን። ኢየሱስ ኅብረት ነበረው። በኢየሱስ የምድር ቆይታው በጣም አስደናቂው ነገር ከሁሉም አይነት ሰዎች ጋር ለመወያየትና ሐሳብ በመስጠት በማስተማር በመምከርና በማቅናት የተሳካለት ነበር። በቀላሉ ኅብረት ማድረግ ከመቻሉም በላይ ኅብረት በማድረጉ የሚፈጥረው ተጽዕኖ ቀላል አልነበረም። ሁሉንም አይነት ሰዎች በአንድነት ወይም እንደየሁኔታቸው በተናጠል ሲያገኛቸው ለመስማትና የሚገባውን ለመናገር ከበቂ በላይ ችሎታ ነበረው። ለሁሉም እንደሚገባው ኅብረት ያደርግ ነበር። በኅብረት ውስጥ የሚገኙ በረከቶችንና ጎጂ ነገሮችን ለይቶ ከማወቁም በላይ ጤናማ በሆነ መልኩ ከእርሱ ጋር ኅብረት የሚያደርጉ እንዳይጎዱ በትኩረት ያስተምር ነበር። ከሁሉም አይነት ኅብረቶች ጋር በነበረው ግንኙነት ግን የመጣበትን ዓላማ በትኩረት ያከናውን ነበር። ጤናማና በዓላማ ኅብረት ማድረግን መማር ካለብን ከኢየሱስ ነው ይላል ማስታወሻዬ። እንግዲህ ኢየሱስ ከብዙ ሰዎች በዕድሜ፣ በጾታ፣ በተለያየ የትምህርት ሁኔታ ብዙ አይነት ልዩነቶች መካከል ባሉ ሰዎች መካከል ኢየሱስ ኅብረት አድርጎ አልፏል። ነገር ግን የሚያደርጋቸውን ኅብረቶች በሙሉ ከመጣበት ዓላማ አንጻር ያደርግ ነበር ጌታ ኢየሱስ ክርስቶስ። ለዚህ ነው ጤናማ እና በዓላማ ኅብረት ማድረግ መማር ካለብን ከኢየሱስ ነው የምንለው ማለት ነው። ጤናማ ነው ኅብረት ነው። ዓላማውም ደግሞ ኅብረት የሚያደርግበትም ዓላማ የመጣበትን ዓላማ ለማሳካት ነው ማለት ነው። ኅብረት ከአባቱ ጋር ያደርግ ነበር ጌታ ኢየሱስ ክርስቶስ። መጽሐፍ ቅዱስ በግልጽ የሚነግረን ከአባቱ ጋር በጸሎት ኅብረት ያደርግ ነበር ኢየሱስ። ከላይ ለማየት እንደሞከርነው ኢየሱስ ከአብ ጋር በጸሎት ኅብረት ያደርግ ነበር። ኢየሱስ ኅብረት ያደርግ ነበር ስንል መገለጫዎች ነበሩ ወይም አሉ ማለት ነው። አንዱ ምንድነው? ጸሎት ነበር። ኅብረት ከደቀ መዛሙርቱ ጋር ያደርግ ነበር ኢየሱስ። ጌታ ኢየሱስ ደቀ መዛሙርቱ ምን እየሆነ እንዳለ ወደፊት ሊመጣ ስላለውና ምን ሊያደርጉ ስለሚገባቸው ነገሮች በትምህርት በምሳሌ አንዳንዴም በግልጽ ይነግራቸው ነበር። አብሯቸው በመጸለይ አብሯቸው በመብላት አብሯቸው በመስራት አገልግሎቱን ለመፈጸም ማለት ነው። በማዘዝ መላክ በማገልገል ኅብረት ያደርግ ነበር። ይልካቸዋል፣ ከዛ ያስተምራቸዋል፣ ያርማቸዋል፣ ያስተካክላቸዋል፣ ስለ እነሱ እግዚአብሔርን ያመሰግናል። አክቲቭ የሆነ የተሰጠ እንቅስቃሴ ሕይወት ያለበት ኅብረት ኢየሱስ ከደቀ መዛሙርቱም ጋር ያደርግ ነበር ማለት ነው። ኢየሱስ በጣም የሚገርመው ከሃይማኖት መምህራንና ከሕግ መምህራን ጋር ኅብረት ያደርግ ነበር። ከሃይማኖት ሰዎች ጋር ኅብረት ያደርግ ነበር። ኢየሱስ ትልቅ ቦታ ግምት ከሚሰጣቸው በሕዝብ ዘንድ ከበሬታ ካላቸው ጸሐፍትና ፈሪሳውያን ከወታደሮችና በአገልግሎቱ መጨረሻ አካባቢ ከባለስልጣኖች ጋር ኅብረት ያደርግ ነበር። ኅብረት በሚያደርግበት ጊዜ ነገሮችን ሁሉ በዓላማ ያደርግ ነበር። መጠየቅ ያለበትን ይጠይቅ ነበር። ለሚጠይቁት ጥያቄዎች ለሚጠየቀው ማለት ነው ተገቢውንና ትክክለኛውን መልስ ይሰጣቸው ነበር። በሚጠይቃቸው ጥያቄዎችና በሚያነሱለት ጥያቄዎች በሚሰጠው መልስ ያስገርማቸው ነበር፣ ያናድዳቸውም ነበር። አያችሁ፣ ኅብረት ያደርጋል፣ ነገር ግን ጥያቄ ይጠይቃል። እሱም ደግሞ ጥያቄ ይጠየቃል። ሲጠየቅ ምን ይላል? ይመልሳል። የሚመልሰው መልስ ግን ምን ይላል? ሊያናድዳቸው ይችላል፣ ብዙዎችን ያስደስታል፣ የተወሰኑትን ግን ያበሳጭ። ነገር ግን ኢየሱስ ይሄ አስፈርቶት ኅብረትን ሲሸሽ ሲርቅ አንመለከትም። በነገራችን ላይ የመጣበትም ዓላማ
እንደውም ሰፊው እንደ ሜዳ የሚያገለግለው ለዚህ አገልግሎት በጣም ወሳኝ ነገር ህብረት ነው። ለምን? የያዘውን የመጣለትን ዓላማ ሊሰጥ ያለውን እውነት የሚሰጠው በህብረት ውስጥ ስለነበረ ማለት ነው። በዚህ ሁኔታ እንግዲህ ኢየሱስ ከትልልቅ ከሚባሉት ሁሉ ጋር እንኳን ህብረት ያደርግ ነበር። ዝቅ ብሎ ደግሞ ታች መጨረሻ ከሚባሉትም ጋር ደግሞ ከታማሚዎች፣ ከበሽተኞች፣ ከተጣሉ ማንም ዞር ብሎ ከማያያቸው ሁሉ ጋር ኢየሱስ ህብረት ያደርግ ነበር። ህብረት ከብዙ ህዝብ ጋር ይሄ ከሶሳይቲ የምንለው ማለት ማህበረሰቡ ጋርም ኢየሱስ ህብረት ያደርግ ነበር። አገልግሎቱን ህይወቱን ስንመለከት ለምሳሌ ከነዚህ ከትላልቅ ከደቀ መዛሙርቱም ከሃይማኖት ሰዎችም ጋር ያለውን ነገር ለምሳሌ ከደቀ መዛሙርቱ ጋር ያለውን ህብረት ብንመለከት ማቴዎስ ምዕራፍ 10 ከቁጥር 1 እስከ 42፣ ምዕራፍ 11 ቁጥር 1፣ ምዕራፍ 12 ከ49 እስከ 50፣ ምዕራፍ 13 ከቁጥር 1 እስከ 53 ማየት እንችላለን። ህብረት ከሃይማኖት መምህራንና ከህግ አዋቂዎች ጋር የሚለውን ደግሞ ማቴዎስ 9 ከ18 እስከ 25፣ ማርቆስ 5 ከ22 እስከ 24፣ ማቴዎስ 12 ከቁጥር 2 እስከ 8፣ ማቴዎስ 12 ከ24 እስከ 32 ይህን ማየት እንችላለን። በነገራችን ላይ ይህን ጥቅስ የምነግራችሁ እናንተ ደግሞ መጽሐፍ ቅዱሳችሁን ከፈት አድርጋችሁ እንድታዩት ነው። ህብረት አያችሁ ምን ያህል ሰፊ ሀሳብ እንደሆነ። ከዛ እኔስ ምን ላድርግ የሚለውን ነገር ራሳችሁ ከእግዚአብሔር ቃል እንድትቀዱ ነው ጊዜ ወስጄ እየነገርኳችሁ ያለሁት። እና ኢየሱስ ከሰፊው ህዝብ ጋርም ህብረት ያደርጋል። ምን ማለት መሰላችሁ? የሚበሉትን ይበላል፣ በዓላቶቻቸው ላይ ይካፈላል፣ ድግሶቻቸው ላይ ይሄዳል። ማህበራዊ ህይወት ነበረው ማለት ነው ኢየሱስ። አሁን አንዳንዶቻችን በጣም እንደምንቸገረው ይቅርታና ክላስ እንደምንፈጥረው አይደለም ኢየሱስ። በተለይ አማኞች መጠንቀቅ አለብን። ክላስ የሚባል ነገር መጠንቀቅ አለብን። ህብረት ስናስብ አውቃለሁ ቤተ ክርስቲያን ውስጥ ሳይቀር አገልጋዮች ሳይቀሩ በዚህ ክፉ ነገር እንደተለከፉ አውቃለሁ። ለምሳሌ የሚያግዛቸው የሚመስላቸው የሚረዳቸው የሚመስላቸውን ሰው በተለይ በኢኮኖሚ የተሻሉ ሰዎችን ሲያቀርቡ እናያለን። ተከታትለው በቃ እንደው በግድ አንዳንድም እንደው ዝም ብለው በግድ በሚያስታውቅ ሁኔታ ስልክ ሲደውሉላቸው ህብረት ሲያደርጉ እንደው በጣም ሲፈልጓቸው ይታያል። ግን ይሄ የማይታይ አይደለም እና ይሄ በጣም መስተካከል ያለበት ነው። እግዚአብሔር እንደውም እኛ በጣም ከረዳን በተለይ ሰው ምንም ይሁን ሰው እኮ ትልቅ ነገር ህብረት ማድረግ መቻል አለብን። በዛ ውስጥ ነው እኛ ያለንን እውነት እንኳን ሰርተነው ይህን ሰው ወደ ህይወት መንገድ ማምጣት የምንችለው በህብረት ውስጥ ስለሆነ ማለት ነው። ስለዚህ ቢያምኑም ባያምኑም ቤተሰቦቻችን ውስጥ አሉ እንደዚህ አይነት ሰዎች፣ ቸርች ውስጥ አሉ እንደዚህ አይነት ሰዎች፣ መንደራችን ጎረቤቶቻችን ላይ አሉ እንደዚህ አይነት ሰዎች። ስለዚህ ንጹህ ህብረት በጣም ወሳኝ ነው ማለት ነው። ስለዚህ ከሰፊው ህዝብ ጋር ኢየሱስ ህብረት ያደርግ ነበር ማለት ነው። ማቴዎስ 9:35 እስከ 38፣ ማቴዎስ 9 ቁጥር 22፣ ማቴዎስ 11 28 እስከ 30፣ 12 23፣ 13 2 እና 3ን ብንመለከት ቁጥር 2 እና 3 ብንመለከት ኢየሱስ ከሰፊው ህዝብ ጋር ህብረት ሲያደርግ በእነዚህ ክፍሎች ማየት እንችላለን ማለት ነው። እግዚአብሔር በዚህ ሀሳብ ይርዳል። እኛም ከሰዎች ጋር ህብረት ለማድረግ ፈቃደኛ መሆን አለብን። ጌታ ህብረትን ይወዳል። ከሰዎች ጋር ህብረት እንድናደርግ ይፈልጋል። በህብረት ውስጥ ብዙ በረከት አለ። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና ይላል መዝሙር 133 ከቁጥር 1 እስከ 3። ይሄ በጣም ብዙ የሚያስወራ ክፍል ነው። በጣም የተወደደም ነው። ይሄ ክፍል ብዙዎች ያውቁታል። ወንድሞች በህብረት ቢቀመጡ ምንድነው? እህቶች በህብረት ቢቀመጡ ምንድነው? መልካም። እግዚአብሔር በዛ ውስጥ ምን አዟል? ልዩ ልዩ ጸጋ አዟል። በተለይ በዚህ አጋጣሚ ጠቆም ማድረግ የምፈልገው ህብረትን ስናስብ በለመድንበት በምናውቀው ቤተክርስቲያን ውስጥ ቋሚ የሆነ ጽኑ የሆነ ህብረት መፍጠር በጣም አስፈላጊ ነው። ያኔ ነው በረከቶችን ማጣጣም የምንችለው። አለበለዚያ በስመ ህብረት ብዙ ቸርች የምንሄድ ከሆነ
በጣም ብዙ ቦታ የምንዞር ከሆነ ህብረት ማድረግ ከባድ ነው። ስለተሰበሰብን ህብረት አደረግን ማለት አይደለም። ህብረት ውስጥ መተዋወቅ አለ፣ መቀባበል አለ፣ ስሜትን መገላለጽ አለ፣ ጸሎት መከፋፈል አለ፣ እርዳታ መጠየቅ አለ፣ የሚረዱ ሌሎች በእኛ ደግሞ የሚረዱ ካሉ መርዳት አለ። ህብረት በጣም በጣም ወሳኝ ነገር ነው ወገኖቼ። ስለዚህ እግዚአብሔር የሚፈልገው ይሄ በረከት አለ የሚለው ህብረት ዝም ብለን እኛ እየዞርን እየባከንን ምንከርምባቸው ህብረቶች ማለት አይደለም። የተወሰነ የተለካ በቋሚነት የምንገኝበት ህብረት ውስጥ ነው እንደዚህ አይነት በረከትን ማግኘት የምንችለው ማለት ነው። ደግሞ እምላችኋለሁ ከእናንተ ሁለቱ በምድር በማናቸውም የሚለምኑትን ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና ይላል ማቴዎስ 18 ከ19 እስከ 20። ምንድን ነው የሚለው? ሁለት ወይም ሶስት በሚሰበሰቡበት በዚያ እኔ ይገኛለሁ። ይህ መገኘት እንግዲህ በዓላማ መገኘት ሀሳብ የያዘ ነው። ይህ ዝም ብለን ላልሆኑ ነገሮች ለሌላ ሀሳብ ለሌላ ወሬና ሀሜት ሳይሆን እንደ እግዚአብሔር ፈቃድ በዓላማ የሆነ አይገርምም? ሁለት ሶስት እንኳን እግዚአብሔር በመካከላችን ይገኛል። እግዚአብሔርን ለሚያከብር እኛን ለሚያንጽ ጉዳይ እግዚአብሔር ይገኛል ማለት ነው እና ጌታ ኢየሱስ ክርስቶስ በምድር የተሰጠው ስራ ፈጽሞ ያለፈበት ሌላው ትልቁ ምክንያት ይሄ ነው ማለት ነው። ህብረት ነበር። ዛሬ እኛም እግዚአብሔርን ማክበር አይደል የምንፈልገው? በቃ ንጹህ ህብረት ያስፈልገናል። እንደውም ጳውሎስ ምን ይለዋል ለጢሞቴዎስ? እንግዲህ በእግዚአብሔር ቤት እንዴት እንደምትኖር ይህን ሀሳብ ወደፊት በሰፊው አነሳዋለሁ። ለብቻው በጣም ጥልቅ ሀሳብ ነው እና ምን ይለዋል? እንግዲህ በእግዚአብሔር ቤት እንዴት እንደምትኖር እነግራለሁ፣ አስተምራለሁ በሚለው ክፍል ውስጥ የሚያነሳው አንድ ወሳኝ ሀሳብ ይሄ ነው። ምን ይለዋል? ትልልቆችን ስለ ሴቶች እንኳን ሲያወራ ትልልቆቹን እንደ እናቶችህ ይለዋል። እኩዮችን እነዚህ ወጣቶቹን ደግሞ ምን እንደ እህቶች እያቸው ይለዋል። ምን ማለት ነው? ሴክሹዋል አይን አይኑርህ ነው። ስለዚህ ህብረት በጣም ወሳኝ ነገር ነው። ነገር ግን በተለይ ወንዶች የምንሆን ሴቶች ህብረት ስናደርግ ይሄ ወሲባዊ እይታ ሊኖረን አይገባም። በቃ ለምሳሌ ገና ያላገባ ወጣት ወንድ እና ሴት ሊኖሩ ይችላሉ። የሆነ ጊዜ ላይ ያ ፍላጎት ኖሮ ወደ መጋባት ወደ ጋብቻ አድጎ ቤተሰብ ሊሆኑ ይችላሉ በአንድ ህብረት ውስጥ፣ ወይም ደግሞ ከዚህኛው ህብረት ወደ ሌላ ህብረት ውስጥ ሰዎች ሊጋቡ ይችላሉ። ችግር የለውም። ግን ይሄ በቃ የነቀዘ በጣም ይሄ አሁን ላይ የምናየው ነገር ምንድን ነው? ሁሉን ነገር ከኃጢአት አንጻር መመንዘር ግን የእግዚአብሔር ፍቃድ አይደለም። ለዛ ነው ጳውሎስ ምን ይለዋል? ህብረት ውስጥ ነው ያለው ጢሞቴዎስ መሪ ቢሆንም አገልጋይ ቢሆንም ግን እይታውን ይቃኘዋል። ጤናማ እይታ ይኑርህ ይለዋል። ሴቶች፣ ወጣቶች፣ እህቶች ናቸው። ህብረትን ስናስብ ንጹህ መሆኑን ማሰብ መቻል አለብን። እግዚአብሔር ምን አይነት ህብረት ይፈልጋል ካለን ንጹህ ህብረት ይፈልጋል። ይህንንም ሀሳብ በሐዋርያት ሥራ ላይ ተመስርቼ ብዙ ቦታ ላይ ብዙዎችን ያካፈልኩት የሰበኩት እውነት አለ። በሌላ ቪዲዮ አመጣዋለሁ። ግን እዚህም ጋር ማለት የምፈልገው ምንድነው? እግዚአብሔር ንጹህ ህብረት እንድናደርግ ይፈልጋል። ለምንድን ነው ህብረት የምናደርገው? ምክንያቱ ራሱ ምንድን ነው ብለን ብንመለከት ግን አንድ ብቻውን እጅ ብቻውን ምን አይልም፣ አያጨበጭም። እኔ አሁን በዚህ እንትን አላጨበጭም፣ ይህ አሁን አጨበጨብኩ አይባልም ማለት ነው። ስለዚህ ድምፅ ያለው ትርጉም ያለው በቂ በቃ ማለት መልእክት ያለው ነገር ማስተላለፍ ከፈለኩ በሁለት እጄ ነው ማጨበጭበው ማለት ነው። ያኔ ትርጉም የሚሰጥ ነገር ይሆናል። ስለዚህ ህብረት ውስጥ ምንድን ነው የምንሆነው ወይም የምናደርገው? በጋራ ስንሆን የምንሰራው ነገር አለ። ለብቻችን የማንሰራው በጋራ በተለይ እንደ ቤተ ክርስቲያን እንደ አማኞች በተለይ አሁን ሰይጣን በጣም በዚህም እየጎዳን የተሳካለት ነገር ቢኖር ህብረትን መበተን ነው እና በጣም ማስተዋልና በዚህ ጉዳይ መጠንቀቅ መቻል አለብን እና ህብረት የምናደርግበት ትልቁ ምክንያት ጠላት ብቻውን ያገኘውን በቀላሉ ሊያጠቃው ይችላልና ይላል። በጌታ ፊት በህብረት መሆን ኃይል አለው። ማቴዎስ 18 ከ19 እስከ 20 ነው የሚነግረን እና ህብረት ስናደርግ ኃይል እናገኛለን። እውነተኛ ብዙ ጸጋዎችን መከፋፈል እንችላለን።
ስንነጣጠል ግን ለጠላት ለመበላት ምቹ እንሆንለታለን እና ህብረት ላይ ቸልተኛ መሆን የለብንም። ስለዚህ ከእግዚአብሔር ጋር ህብረት ማድረግ መቻል አለብን። ከእግዚአብሔር ጋር እንዴት ህብረት ማድረግ ይቻላል? አንደኛ መጸለይ ነው። እንግዲህ በግልም የግል የጥሞና ጊዜ ሊኖረን ይገባል። እኔ እግዚአብሔር ለብቻዬ ይፈልገኛል፣ ከልጆቼ ጋር ከሚስቴ ጋር ደግሞ ይፈልገኛል እንደ ቤተሰብ። ቤተክርስቲያን ደግሞ ሲሄድ ከቅዱሳን ጋር ህብረት አደርጋለሁ ማለት ነው። አያችሁ። ስለዚህ ጸሎት በጣም ሰፊ ነው። ጸሎት ከእግዚአብሔር ጋር የምንገናኝበት አንዱ መንገድ ነው። ሌላው ቃሉን ማንበብ። ቃሉን ስናነብ ከእግዚአብሔር ጋር ህብረት እናደርጋለን። ለምን? እግዚአብሔርን የምናውቀው እንደ ቃሉ ስለሆነ፣ በቃሉ ውስጥ ስለሆነ እግዚአብሔርን የምናውቀው ከእግዚአብሔር ጋር ህብረት የምናደርገው በመጸለይ ነው። አዎ፣ ግን ደግሞ ቃሉን በማንበብ ነው። ሌላው ያነበብነውን ቃል ቅድምም ኢየሱስ እንዳደረገው በመታዘዝ ነው። ሌላው ደግሞ እሱን ማምለክ ነው። ይሄ እንግዲህ ወርሺፕ አምልኮ፣ ይህንንም ሌላ ጊዜ በሰፊው አንስቼ ያነሳዋለሁ። ግን ምንድነው አምልኮ? በቃ ለሌላ የማይሰጠውን ካነበብነው ከእግዚአብሔር ቃል እውነት የመነጨ እውቀት ይዘን እግዚአብሔር ፊት የምናደርገው እያንዳንዱ ይሄ እኔ አሁን የማደርገው ይሄ ቀረጻ ጨምሮ እያንዳንዱ ነገር ምንድነው? አምልኮ ነው። አምልኮ አምልኮ መዘመር የሆነ ደስ የሚላቸው ዘማሪዎች ከፊት እየዘመሩ እኛ እያሸበሸብን የሆነ አይደለም። አምልኮ ከሜዳዊ ስርዓት ያለፈ ጥልቅ ትርጉም ያለው ሲገባን ደግሞ በጣም በጣም የምናተርፍ የምንደሰትበት እውነት ቢኖር አምልኮ ነው እና እግዚአብሔርን ማምለክ ነው። እንግዲህ እግዚአብሔርን የምናመልከው በንጽህና እያንዳንዱ 7/24 365 ማለት ነው። ምን ማለት ነው? በቀን 24 ሰዓት በሳምንት 7ቱንም ቀን በአመት 365ቱንም ቀን አምልኮ ነው ማለት ነው። አምልኮ አይቋረጥም። አስፋልት እየተሻገረን እያመለክን ነው። ቸርች ቁጭ ብለን ብቻ አይደለም። እያንዳንዷ ኤቭሪቲንግ ኤቭሪዌር ኤቭሪ ታይም ወርሺፕ አለ፣ አምልኮ አለ። ግን ሲገባን የምናደርገው ስለሆነ ይሄ እውነት በደንብ ሊገባን ይገባል። እግዚአብሔርን በማምለክ ከእሱ ጋር ህብረት እናደርጋለን። ሌላው እሱን ማገልገል። አሁን በጣም ብዙ ሰው ይሞኛል። ቸርች ውስጥ ማገልገል አይነው ላይመቹ ይችላሉ ሰዎች፣ ግን እኛ መፈለግ መቻል አለብን። ማገልገል በቃ እኔ አሁን ደስ ብሎኝ ባገለግል ደስ የሚለኝ እንደዚህ የእግዚአብሔርን ቃል ብሰብክ ባካፍል ባስተምር ነው። ግን ደግሞ አንድ ወንድሜ እዛ ውስጥ ያለ አገልጋይ ሊሆን ይችላል፣ ፓስተር መጋቢ ሐዋርያ ሊሆን ይችላል። አይ በቃ የሆነ ቦታ ደግሞ ሊወሽቀኝ ይፈልግ ይሆናል። ግን ግድ የለም በቃ በምንም መንገድ ይሁን ግን ክፍተቶችን ፈልገን ምን ማለት ማገልገል መቻል አለብን። ማገልገል ኢቭን ጥሪያችንን እያወቅን እኔ አሁን ጥሪዬን አውቃለሁ። የእኔ ጥሪ ምንድነው? መስበክ ነው። በቃ እኔ ሰባኪ ነኝ፣ እኔ አስተማሪ ነኝ። እግዚአብሔር በሰጠኝ ልክ በገባኝ ልክ በቅንነት እንደዚህ ይህን ማካፈል ይሄ ነው ጸጋዬ። እናንተ ደግሞ ዘማሪ ልትሆኑ ትችላላችሁ፣ የጸሎት ሰው ልትሆኑ ትችላላችሁ፣ የምክር ሰው ልትሆኑ ትችላላችሁ። ግን አውቃችሁ አክቲቭሊ ቸርች ውስጥ ምን ማለት ማገልገል መቻል አለብን። ስለዚህ እግዚአብሔርን ህብረት የምናደርግበት አንዱ ትልቁ መንገድ ምንድነው? ማገልገል። ብዙ ሰዎች ዘንድሮ የሚሸሹት ነገር እሱ ነው። ግን ልክ አይደለንም። ልክ የሚሆነው ማገልገል ነው። አይነው ማገልገል ከባድ እንደሆነ አውቃለሁ። ግን ያን ሁሉ አልፈን ማገልገል መቻል አለብን። ከቤተ ክርስቲያን ጋር ህብረት ማድረግ መቻል አለብን። ስለ ህብረት ስናነሳ ወደ ቤተ ክርስቲያን መሄድ የመጀመሪያው ነገር ምንድነው? ከቤተ ክርስቲያን ጋር ህብረት ስናደርግ መሄድ ነው። መሄድ ቋሚ ፕሮግራሞችን ምን ማለት መካፈል፣ በቃ መካፈል። የራሳችን አጥቢያ ከሆነች እዛ መሄድ መቻል አለብን። በአካል መገኘት መቻል አለብን። ሌላው ከአማኞች ጋር መሆን አለብን። በቃ ህብረት ማድረግ መቻል አለብን። ባይብል ስተዲዎች፣ ሌሎች ፕሮግራሞች ላይ ሁሉ አክቲቭሊ መንቀሳቀስ መቻል አለብን። አስገዳጅ ሁኔታ እስካልተፈጠረ ድረስ ማለት ነው። ሌላው ከማያምኑ ጋር ህብረት እናደርጋለን። አይገርምም? ወደድንም ጠላንም ከማያምኑ ሰዎች ጋር ህብረት እናደርጋለን። ይሄ በጣም ትልቅ እውቀት ነው። መልካም ምሳሌነት ለማሳየት ነው። እነሱ ምንም ሊያደርጉ ይችላሉ ከነሱ ጋር ህብረት ስናደርግ፣ እኛ ግን ምንድነው ማድረግ ያለብን? ኢየሱስን ማሳየት አለብን። በንግግራችን፣ በኑሯችን፣ በተግባራችን፣ በብዙ ነገር አስበን ነው እኛ ከነሱ ጋር ህብረት ማድረግ ያለብን። ስለዚህ ምሳሌነት ባለው ህይወት በተግባራችን ህብረት ማድረግ መቻል አለብን ነው። ክርስቶስን ለማሳየት ያን ህብረት መጠቀም አለብን ነው። እነሱን ወደ ክርስቶስ ለመሳብ፣ ለማምጣት፣ ለመማረክ ያንን ህብረት መጠቀም መቻል አለብን ነው። ሌላው በመልካም ተግባራቸው ምን ማለት መተባበር፣ ማመስገን፣ ቴንኪው ማለት
ማሞገስ፣ ማበረታታት ጥሩ ነገራቸውን፣ መጥፎ ነገራቸውንስ ራሳችንን ማግለል ኖ ማለት። ኢየሱስ ታውቃላችሁ ቅድም ባነሳ ነው ቀደም ባሉ ትምህርቶች ላይ ጴጥሮስን እንኳን ሂድ እግዚአብሔር ይገስጽህን ያለው ሐሳብህ እንደ እግዚአብሔር አይደለም ያለው እና እንደ እግዚአብሔር ያሉን ሐሳብ ብቅ ያደርጋሉ የማያምኑ ሰዎች። ግን ህብረት ነውና ግድ እንቀጥላለን። ስለዚህ የእኛ ምላሽ ምንድነው መሆን ያለበት? መጥፎውን ነገር ምን ፊት ለፊት አይ ይሄ እኮ ልክ አይደለም፣ ይሄ ከኔ የእምነት የህይወት ልምምድ ጋር ምን አይሄድም፣ ስለዚህ ሶሪ አንተም አንቺም ባታደርጊው ጥሩ ነው። ጥሩ ብቻም አይደለም በቃ ማድረግም የለባችሁም። ግን ደግሞ በእኔ በኩል ግን ይህን መተባበር አልችልም። አሁን ይህን የሚል አማኝ በጣም ይፈለጋል። ይህን ማለት መቻል አለብን ከማያምኑ ሰዎች ጋር። ሌላው በማይመች አካሄዳቸው አለመጠመድ ነው። አንዳንድ ሰዎች ምን እሱ እኮ ጴንጤ አይደለም እንጂ መልካም ንግግሩ ራሱ ህይወቱ፣ እውቀቱ፣ ስነ ምግባሩ ምናምን ይላሉ። በተለይ ያው እንደዚህ በትዳር ምናምን አካባቢ ላይ ስንደርስ ወይም ለዛ ነገር ዝግጁ የሆን ሲመስለን ብዙ ጊዜ እንሸወዳለን፣ ወንዶችም ሴቶችም። ግን አይደለም። ከማያምኑ ጋር በማይመች አካሄድ መጠመድ በጣም በጣም አደገኛ ነገር ነው። ስለዚህ ህብረት እናደርጋለን በተለያየ እምነት ካሉ ሰዎች ጋር ወዳጆች፣ ጓደኞች አሉ። ግን መስመራችንን እኛንን ማወቅ ያለብን፣ መስመራችንን እንዲያልፉ መፍቀድ የለብንም። ወይም ደግሞ በግልጽ እንዲያውቁት አድምቀን ልናሰምርላቸው ይገባል ማለት ነው። ያኔ ነው በማይመች አካሄድ ከመጠመድ የምንድነው ነው። ሌላው በመነቃቀፍ አይደለም ነው። ምን ማለት ነው? ሃይማኖታቸው አሁን አንዳንድ ሰው እንደው በጣም በቃ ጌታን የወደዱ የሚመስላቸው አማኞች ምን ያደርጋሉ? የሌሎቹ ምን ማለት ማጥላላት። እንደው ወንጌል እንኳን ልንሰብክ ወጥተን የመጀመሪያው እንቅፋት በራሳቸው ለሚፈጥሩት ምንድነው? በነቀፋ መጀመር ነው። ብዙ ጥሩ ነገር እኮ አላቸው። ከልምምዶቻቸው እንኳን ብንነሳ ብዙ ከነሱ የምንወስደው ነገር አለ እውነት ለመናገር። ስለዚህ እነሱ ለመጽደቅ ብለው በሚያደርጉት አንዳንድ ነገር ውስጥ እኛ ግን ስለ ጸደቅንለት ህይወት ከነሱ ኮርጀ የምንኖረው ነገር ሊኖር ይችላል። ለምሳሌ ትጋታቸው፣ በጸሎት ለመስጠት ያላቸው ፍላጎት፣ ብዙ ነገር ማንሳት ይቻላል። ነገር ግን ምን ማለት ነው? መነቃቀፍ ሳይሆን በጥበብ ህብረት ማድረግ ተገቢ ነው። ሌላው ከቤተሰብ ጋር ህብረት እናደርጋለን። እንግዲህ ከእግዚአብሔር ጋር ህብረት እናደርጋለን። እንዴት አየን? ከማያምኑ ሰዎች ጋርም ህብረት እናደርጋለን። በታክሲ፣ በትራንስፖርት፣ በስራ ቦታ፣ በብዙ አቅጣጫ እሱንም ለማየት ሞከርን። አይገርምም? ቤተሰብ ውስጥ ራሱ ያለው ህብረት በጣም ጥንቃቄ ይጠይቃል። ለምሳሌ እኔ ቤተሰብ ውስጥ 3 ልጆች አሉኝ፣ የአንድ ሚስት ባል ነኝ። ስለዚህ ባለቤት ያለች፣ ከእሷ ጋር የማደርገውን ህብረት ከልጄ ጋር ህብረት አላደርግም። እንደ ሚስት ከእሷ ጋር ህብረት አደርጋለሁ፣ እንደ እህት ከእሷ ጋር ህብረት አደርጋለሁ፣ እንደ እናት ከእሷ ጋር ህብረት አደርጋለሁ። እንደዚህ እያደረኩ ከሚስቴ ጋር ህብረት አደርጋለሁ። ነገር ግን አፕሮች የማደርግበት መንገድ ደግሞ ከልጄና ከሚስቴ ይለያል ማለት ነው። ስለዚህ በቋንቋ አጠቃቀሚ ሊሆን ይችላል፣ አቅማቸውን በመረዳት ሊሆን ይችላል። በብዙ አቅጣጫ ህብረት ስናደርግ ለልጄ የማደርገው ለሚስቴ የማላደርገው፣ ለሚስቴ ጋር የማደርገው ልጆቼ ጋር የማላደርገው ነገር በዚህ ህብረት ውስጥ በግልጽ ይታያል ማለት ነው። ስለዚህ ግን በእውቀት በማስተዋል ማድረግ ያስፈልጋል። ስለዚህ ከቤተሰብ ጋር ህብረት ስናደርግ ከኔ የሚጠበቀው ከእናንተ ምንድን ነው? ምሳሌ መሆን። ምሳሌ ማለት ለምሳሌ አለመዋሸት ሊሆን ይችላል። ሰዋሽ ካገኙ ደግሞ አይ ነው ዋሽቻለሁ ሶሪ ብሎ ማመን ለምሳሌ፣ እና ሌላ ጊዜ ላለማድረግ እንደምሞክር ቃል መግባት ሊሆን ይችላል። ግን ልክ እንዳልሆነ ያን ነገር እኔ እንደተሳሳትኩ እንትን ብዬ እነሱ ያን ህይወት እንዳይለማመዱት መርዳት ማስተማር እችላለሁ ማለት ነው። ስለዚህ ምሳሌ መሆን አለብኝ። ቃል በመጠበቅ ሊሆን ይችላል፣ ንጽህናን በመጠበቅ ሊሆን ይችላል። ለምሳሌ ጸልዩ ምላቸው እኔም ማልጸልይ ከሆነ ምንም ላይናገሩ ይችላሉ፣ ልጆች ስለሆኑ ስለፈሩ። ባለቤቴም ከአክብሮትም ከሆነ ነገር ተነስታ ያን ነገር ላትነቅፈው ላትቃወመኝ ትችላለች፣ ነገር ግን ትታዘባለች ማለት ነው። ስለዚህ ምሳሌ መሆን ንዴትን፣ ቁጣን፣ ውሸትን፣ ክፋትን፣ ማስመሰልን፣ ይሄ ቅናት የመሳሰሉ በጣም ክፉ ነገሮችን ማራቅ መቻል አለብኝ። ሌላው የራስን ድርሻ መፈጸም፣ በቤተሰብ ውስጥ ያለውን የራሱን ስራ ድርሻ የግልና የጋራ ኃላፊነት መወጣት ማለት ምን ማለት ነው? ምንድን ነው? እኔ እንደ ባል እንደ ወንድም ለሚስቴ ለልጆቼ እንደ አባት ለእሷ እንደ ባል ምንድን ነው ማድረግ ያለ የምችለውን የገባኝን የደረስኩበትን ያህል
ተጠንቅቄ እንደ እግዚአብሔር እንደ አገልጋይ ግን ደግሞ እንደ ክርስቲያንም እግዚአብሔር ቃል የነገረኝን እየተማርኩ ማድረግ መቻል አለብኝ። ሌላው መልካም የምስራች አውሪ ነው። እንዴት ደስ ይላል ዘምሩ አልፎ መዘመር፣ እንዴት ደስ ይላል አመስግኑ አልፎ ማመስገን፣ እንዴት ደስ ይላል ዘምሩ አልፎ መዘመር፣ እንዴት ደስ ይላል አመስግኑ አልፎ ማመስገን።